የምልሽ ሀዘን ላይ ናት። ምንም ብትሰድብሽም ብትመታሽም ምንም ነገር ብትልሽ አይፈረድባትም። ሀቢባ እኔ ትረጃት ይገባል። ይቅርታ አድርግልኝ። ሀዘን ላይ አትበይኝ። ሀዘን ላይ እኔ ቲክቶክ ላይ መጥቼ በኮሜንት ሳይቀር እኮ ነው ልላክልሽ። በኮሜንት ሳይቀር እኮ ነው የምትሳደበው እዚህ እኮ ሀዘን ላይ ናት። ሀዘን ላይ ያለ ሰው ምንም ያደርጋል። በጣም አዝናለች። ሀዘን ላይ ናት። ተጎድታለች። ስለዚህ ምንም ነገር ብትል አይፈረድባትም። ከአሌክስ በላይ እኔ ተሳድቢያታለሁ። እናቷን ከአሌክስ በላይ እኔ ተሳድቢያታለሁ። ከኔ ባኛ ከሁሉ ጋር በላይ እኔ ተሳድቢያለሁ። እኔ ወይ ተሳድቢያለሁ። እስኪ ንገሩኝ፣ ጥፋቴ ምንድን ነው? የኔ ጥፋት ምንድን ነው? በቃ ጥፋቴ ምንድን ነው? ተይ በቃ አጀንዳ መቀየር ያልሆን ልሰድበውና ህዝቡ እንዲነሳብኝ ነው። ይሄ ነው በቃ ትናንትና እያሞገሰኝ የነበረ ዮናስ ትናንትና ነው አፈር ከድኬ እየሰደበ እየረገጠኝ የነበረ ምንም ሳላረገው ምንም ሳላረግ። እሺ ምንድን ነው? በዚህ እናቴ ትዘቀዘቃለች። በማን ነው? በእነሱ ነው። ለእነሱ ብዬ ስለተደረግኩ ነኝ። በዚህም ዮናስ አፈር ያደርገኛል። በማን ነው? በእነሱ ነው። ለእነሱ ብዬ መሀል ላይ ስለገባሁ ነኝ። አሁን መሀል ላይ መግባት አልነበረብኝም። በቃ ይሄ የኔ ጥፋት ነው። በቃ አፌ ለከት የለውም። ባለጌ ነኝ። የሚመጣ ነገር አላስተዋልኩም። ይሄ ይመጣል ብዬ በቃ አልገመትኩም እንጂ ሌላ ምንድን ነው? ከሰው የበለጠ ስድብ አልተሳደብኩም እኮ ምንም ነገር አልተሳደብኩም። አሁን በቃ ታይ። የእናትሽ ፎቶ አለ እንደ ሚዲያ ላይ? አዎ አለ። ይኸው እየዘቀዘቁት ነው። እየጠየኩሽ ነው ዜድ። ከሞተችን በኋላ ስሟን አንስተሽ ነበር ወይ? እንደዛ ብላ ቴክስት አደረገችልኝ አሁን ዋትሳፕ ላይ። ኖ ጭራሽ ስሟን ካለፈችን በኋላ ታንሽ ነበር። ማንም ሰው እኮ ሪከርድ እዚህ ጋር እኮ ሪከርድ አለ አይደለም? ሪከርድ ለእኔ የሚጠባበቅ ህዝብ ነው አይደለም ያለው። በሪከርድ መላክ እኮ ነው ወደ አንቺ። ገባሽ? በሰዓቱ ተሳስቻለሁ ብያለሁ። ስለ መጥፎ ነገር ስለተናገርኩ በልጅና በእናት ስለገባሁ ተሳስቻለሁ አልኩ። ሌላ ምን አልኩ? ወይ እኔ አጀንዳ መቀየሪያ ነኝ? እኔ እንድሰድባቸውና ህዝቡ ወደ እኔ እንዲነሳ በቃ ማንንም ምንም ነገር እንዳትናገሪ። እኔ እኮ እሱ እኮ ነው የምልሻለሁ። እኔ አጀንዳ መቀየሪያ ነኝ ሀቢባ። ይሄ እኮ የተፈለገ እኮ አጀንዳ ወደ እንዲመጣ ህዝቡ እኔ እንድነሳብኝ እኮ ነው። ሌላ በቃ ምንም እኮ የለም። ሌላ ምን አለ? ፎቶ ተዘቅዝቆ ተደረገ። ኦኬ አልኩ፣ ዝም አልኩ። በዋትሳፕ መጥፎ ስሉ ተደረግ። ኦኬ አልኩ። አሁን ደግሞ ላይቭ ገብቼ ስትልክልኝ የወጣሁት መሰጅ ልካልኝ የላኩልሽ መሰጅ። እኔ ሸርሙጣ ነኝ? እኔ አረዊት ነኝ? እስቲ ንገሪኝ። እኔ ለማን ብዬ ነው የተሳደብኩት? ለማን ብዬ ነው እዚህ ላይቭ ላይ የምቀጠቀጠው ያለሁት? ለማን ብዬ ነው ንገሪኝ እስቲ። ለማን ብዬ ነው? ከአሌክስ በላይ እኔ ተሳድቢያታለሁ። እናቷን ከአሌክስ በላይ እኔ ሰድቢያታለሁ። ችግር የለም። ፈራጁ ብዙ ስለሆነ ሀዘን ላይ እናትስራ። በቃ ሀዘን ላይ እዚህ መጥቶ ኮሜንት ላይ ተልከስኩ ሰው ይሳደባል። ሀዘን ላይ ሰው ይሳደባል። በሀዘን ቀን ችግር የለውም ሀቢባ። ቲንኪው ሀቡ አገምም ጋይስ እንግዲህ አመዳፋሽ ነው የሚባለው። አመዳፋሽ ምናምን ይባላል። ኤኒዌይስ አይ ዶንት ኖ እንደዛ ላይሆን ይችላል ነገሩን። ተረት ነው የተጠቀምኩት ግን ምን እንደተካሄደ ያለው አይ ቲንክ ያ አሞራው ከዚህ በፊት ለሄለን አንበሳ ወረደ እንድትሰድብላቸው ምናምን እየተባለ ነበረ። አሁን ደግሞ ዴዚ እንግዲህ ያው የምናውቃት ሶሻል ሚዲያ ላይ ዜድ በጣም እንደቆመችላት በጣም የሚዋደዱ ሰዎች እህቴ እንደሚባባሉም ጭምር ነውና ከቀናቶች በፊት ዴዚ መታ የዜድን ፎቶ ዘግዝቃ ፕሮፋይሉ አድርጋ ነበረ። ከዛውን ደግሞ መታ ላይቭ ላይ ኮሜንት ላይ ተሰድባታለች ምናምን ዋትስአፕ ላይም ጭምር የስድቦችን ዋትስአፕ ላይ ትልክላታለች ነገርና አሁን በዛ ምክንያት ነው እንደዚህ ያለቀሰች ያለችው። ኤኒዌይስ ግን አይደል ነው ምን እንዳለ በመካከል ምንም የለም። ያው ከእናትየዋ ጉዳይ የወጣ ነገር ያለ አይመስለኝም። ግን መሰዳደቡ ምናምን መፍትሄ ይሆናል ብዬ አላስብም። ከዛው ተጨማሪ ደግሞ ማለት ምንም ቢሆን በቃ በክፉ ሰዓት አብራት የነበረች ሰው ናት። የምር እሷ ከሆነች የምታደርገው ማለት ነው። እንግዲህ ዋትስአፕ ደረጃ እሷ የምትልክላት ከሆነ ሌላ ሰው ነው ብሎ ማሰብ ምናልባት ሊከብድ ይችላል። ምክንያቱም ሀቢባንም ራሷ ኮንታክት እያደረገቻት ስለሆነ ማለት ነውና መሰዳደቡ የብስለት መለኪያ ነው ብዬ አላስብም እውነት ለመናገር ወይ ዝም ማለት ይቻላል። ከዛ በተጨማሪ አሁን ሀዘን ላይ ናቸው ምናምን እየተባለ ነው። ግን ሀዘን ላይ ከሆኑ በቃ አትሊስት ሰብሰብ ብለው መቀመጥ አለባቸው ያስባለሁኝ። አትሊስት ደግሞ ሰው ላይ ባለመድረስ እንግዲህ እቺ ልጅ
ከፋም ጥሩም ሆነ መጥፎ በሰዓቱ አብራቸው ነበረች፣ ከጎናቸው ነበረች። አይዟችሁ ባይ። በነገራችን ላይ ሲከፋችሁ የሰው ማንነት አታዩም፣ አይዟችሁ የሚላችሁ ሰው ብቻ ነው የምትፈልጉት። እና በዛ ክፉ በመሰለው ሰዓት ላይ አብራቸው ነበረች እና አትሊስት እሷን በሰዓት አሁን ላይ በጣም ብዙ እንትን እያላት ነው። አይኖ ይሄ ማገባ ነገር ውስጥ መግባት ዋጋ እንደማያስከፍል ትክክል ነው። ግን ደግሞ ይሄ የወደቀ ምንድነው ምሳር ይበዛበታል መጥረቢያ ይበዛበታል የሚባለው ነገር እንደዛ ባይሆን ጥሩ ነው። ምክንያቱም ሰው በዚህም ደግሞ ማስተካከል እንኳን አላማው ማስተካከያ መንገድ ስላልሆነ ማለት ነው። ኤኒዌይስ በስደት ነው ያለችው። እሷም በተወሰነ መልኩ ርህራሄ ብናሳይ ጥሩ ነው ብዬ አስባለሁ። እና ደግሞ መሰዳደቡ መፍትሄ ስለማይሆን ማለት ነው። እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሪስ አመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማምና ኡሙል ኸይር መሐመድ የምትባል እህት አለችኝ። እስሟ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትና ጓደኛዬን እጅስ ከማማከር አላቅም። ወላሂ ለአዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። ተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ ወላሂ አውፉ በሉኝ። ምን አይነት ሚስቴክ እንደሆነ አላቅም። ቪዲዮ ስቀረጽም አላቅም። ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም። እንደዚህ አይነት ቪዲዮም ሰርቼ አላቅምም፣ ወደፊትም አልሰራም። እና ይሄ ጉዳይ ፊቱ የኔ ነው፣ ድምጹ የኔ ነው አምኛለሁ። በጣም ይቅርታ ለሱ። ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም እየተደረሰ እንደሚሄዱ እናያለን። እና በጣም ይቅርታ ወላሂ ለአዚም በጣም ይቅርታ። እኔ ሌላ ምንም ልላችል መሆን ላይ ያለውበት ስሜት ጥሩ አይደለም። ወደ ክርስትና እምነት ስመጣ በጣም ካጣኋቸው ከማይመለሱ ቤተሰቦቼ ናቸው። ከዛ ደግሞ በጣም ብዙ አጃቢ ኖር ያውቃል። ደህና ገንዘብ ከቤተሰብ ወስጄ ማብላው ማጠጣው ጓደኞቼ አቁ ቼታችን እንግዲህ በአንድ ዩቲዩብ ቻናል ላይ ቀርባ ሙስሊም እንደነበረች እና አሁን ወደ ክርስትና ተቀየረች እንዲሁም በጣም ብዙ ነገሮችን ያወራች ነበር። በጣም ብዙ የእስልምና መጽሐፍቶች እንደተማረች ምናምን እና ኢቭን ቪዲዮ የተለቀቀው ትናንትና ነው። በዛው ሰዓት ከሆኑ ሰዓታቶች በኋላ ገብታ ነው ደግሞ ማብራሪያ ስትሰጥ የነበረው። ድምጽና ፊቱ የኔ ነው፣ ግን ቪዲዮን ኢንተርቪውን መቼ እንደሰጡት አላውቅም። እኔ በማወቅ ያደረኩት አይደለም እያለች ነው። ለመናገር አወዛጋቢ ነገር በጣም እየበዛ መጥቷል። እንግዲህ አስቡት፣ ሰው በዚህ ልክ ራሱን አለማወቅ እንዴት ይችላል ነው እኔ ማለት። በእርግጥ ወደፊት የሆኑ ነገሮች ይገለጣሉ ብዬ ተስፋ አደርጋለሁ። እሷ ያለ ፈቃዷም ከሆነ እኔ ብታዩት ኢንተርቪውን ትገረማላችሁ። ከሷ አልፎ ቤተሰቧን ላይ መቀየር ሐሳብ እንዳላትና አሁን ላይ ከቤተሰቦቿ ጋር ጥሩ ሁኔታ እንዳልሆነች ምናምን በተክሊል ነው ማገባው ምናምን እያለች በጣም ብዙ ማብራሪያዎችን ስትሰጥ ነበረ። እዚህ ላይ ማንሳት መፈልገው ኢንዌስ ይሄ ፐርሰናል ጉዳይ ሆኖ ሳለ ያን ሰው በእምነት መጽናት ከእምነት መውጣትም የራሱ የሰውየው የባለቤቱ መብት ሆኖ ሳለ ግን ሶሻል ሚዲያ ላይ ይሄ ያለ አይደለ ምን ኮምፒቲሽን ላይ ያለን ይመስለኛልና ያንን አንስቶ እንግዲህ ያቺ ልጅ የወጣችው አንድ ፖድካስት ላይ ነው። ኢቭን ያ ፖድካስት ደግሞ የግለሰብ ነው እንጂ ኢቭን ያለ ተቋምም አይደለም። እና ምንድነው እህት ወንድሞች ሲያደርጉ የነበሩት ያው በዛኛው ሃይማኖት ውስጥ ያሉ ሰዎች ላይክ ይሄ ምንድነው
ሆን ተብሎ የተደረገ እንደሆነ መተት ተደርጎባት ነው ተደግሞባት ነው ምናምን እና ሌላኛውን ተቋም ወደ መዝለፍ ነው የገቡት ማለት ነው። ይሄ ነገር የት እንደሚያደርሰን አላውቅም እውነት ለመናገር ማለት ነው። ከዛ በተጨማሪ ስፔሻሊ የድግምት መተትና በጣም እየበዛ ነው። ሰዎች በእምነታችሁ ላይ ማለት እንዴት ነው እምነት ላይ ነው ሁሉም ነገር እንትን የሚለው ማለት እና ይሄን ነገር የት እንደሚያደርሰን ባላቅም ግን የሆነ ነገር ሲፈጠር ጣታችንን ወደ ተቋማት መቀሰራችንን ብናቆም ጥሩ ነው ብዬ አስባለሁ። ምክንያቱም በጣም ብዙ ህዝቦች ነን፣ ሚዲያ ላይ ያለነው ሰዎች በጣም ትንሽ ነን። መሬት ላይ ብዙ ህዝብ አለ ተቻችሎ የሚኖርና እንደዚህ አይነት ነገሮችን ብናስተካክላቸው ጥሩ ነው ብዬ አስባለሁ። የልጅቷ መጨረሻ ግን እስኪ እንግዲህ ወደፊት የምናየው ይሆናል። እሷም የሆኑ ስቴፖች እየሄድኩ ነው ብላናለች። በምን ምክንያት ያ ሊፈጠር እንደቻለ ወደፊት የምናየው ጉዳይ ይሆናል። ዛሬ የነበረ ቪዲዮ ይመስል ነበረ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።